ማዘር ሻሉ እንዴ? ገበያ ናት ግን አሁን ትመጣለች። ፋዘር ሳሉ እሱ የለም። ያ የምትወጁ ልጅ ከጓደኞቹ ጋር ዳቦ ቤቱ ፊት ለፊት ቆሞልሽ። የምርሽና? እውነቴን ነው። እና ምን ላድርግ? እያውልሽ ዝንጥ ብለሽ ሄደሽ ዳቦ ግሽ። የትኛውን ልብስ ልልበስ? ባለፈው የገዛሁት ይሻላል ወይስ ሴቱ? ንገሪኝ ቶሎ በይ። ቶፕ ነገሩ በአዲሱ ቀሚስሽ አድርጊው። ሽቶ ልቀባ ይቀር ተቀቢ እንጂ። እያው ስትራመጪ እነሱ ፊት ትደናበሪና ዋ ደግሞ አስተያየት ማለት እንዴት እንደምታዩ ላሳይሽ። ቆይ እይኝ ነኝ። አው ሳይድብሽ ቶሎ ሂጂ በቃ። እሺ ቦርሳ ላርግ እንዴ? አንቺ ዳቦ ቤት አንዴ የምትሄጂ ቦርሳማ ትይዛለች እንጂ። ይሃው ቦርሳ። ቆይ ልብስ ደግሞ ላምጣልሽ። ይሃው ልብሱ። ተነሽ፣ ምን ታፈጫለሽ? አንቺኛዋ ደግሞ ለእናትሽ አንድ ባንድ ነው ነገርሽ። እንሄዳለን ነው። ኧረ ማዘር አይደለም እኮ። በያሁን ዳቦን ገዝተሽ ነይ። እንዴ እኔን ለብሻ አልሄድም። አዎን እንደውም ልጁ ካሁን በኋላ ቀና ብሎ ማያይሽ። አዎ አንቺኛዋ ደግሞ ነይ እናትሽ ጋር እንሂድ። ኧረ በእናቶት ዳዩ ጦር ብያለሁ እንዴ። ልጁ እዚህ ሰፈር ነው እንደሚኖረው? አዎ እና የሰፈርሽን ልጅ ነው ያፈቀርሽው? ማንን ነው ንገሩኝ እስኪ። እማዬ ማንንም አይደለም ዝም ብላ ነው። ወይ ካኔ የምን ትደብቃላችሁ? ፍቅረኛ አይደል? ያዙ እድሜያችሁ ነው ደግሞ። ኧረ ማዘር እኔ በእናንተ እድሜ ስንቱን አድርጌያለሁ። ችግር የለውም እኔ አራዳለሁ። እሺ እዚህ መውጫ ጋር የሚደረደሩት ናቸው? አዎ ከሶስቱ የቱ እንደሆነ ልንገርሽ። የቱ ነው? ጥርሱን ጉራማይሌ የተነቀሰው ላነጋገሩ እንኳን ለከት ያለው ሲያይሽ ደሞ ፍሰስ ሚለው እሱ ነው አውቄዋለሁ። እሱ ማለት የዘለቀሽ። አዎ ማዘር ጥሩ። አሁን እናትሽ ቤት አለች። ምን ነው አክስቶችሽ፣ አጎቶችሽ፣ ዘመዳት መደብ አሉ እንዴ? ማዘር ምን ይሰራሉ? ሰላም ልላቸው ደሞ አንቺኛ የኔ ስመለስ እናወራለን በደንብ ነው ምናወራ። ዲስፓሲቶ አሸኟትም ወይ በሄዱ አይደለም ወይ አትሸኙትም ወይ አኳላ ናስኪ አንዴ ወገቤን ያዘኝና በደንብ ልሳቅ። ደገፍ ብለሽ ታቂን የምዚህ ጋር ልስቅ ነው። አንቺ ቁርስ፣ ምሳ፣ ማዳረሻ፣ ምሳ፣ መክሰስ፣ እራት ሽሮሽን ስትሰለቅጭ አንድ የምትዩ ምን አለ አሁን ቪዲዮ እንኳን ብሰራ። አይ እንተማመን። እውነቱ ስልኩ ላይ የምታሳዩ ሽሮ እኮ እንደውም ዘይት አለው። አንቺ ባዶ ሽሮሽን አይደል እንደ የምትበይው? በዓል መጣ ብለሽ 2 ቀን የምትበይው ዶሮ፣ እሱንም በሁለተኛው ቀን እንደሱ ጥራጊ ነው የምታገኙ። ቆይ እኔ የምለው ሽሮ አሸኘሻት። እሺ ከበዓል በኋላ ምን ልበይ ነው? ድንጋይ ልበይ ነው? እኛን ልትበይ ነው ወይስ ምን ልትበይ ነው? ሽሮን አሸኛትም ወይ የእኛን ቤት ንጉስ የክፉ ቀኔን። ቆይ ጠብቂ፣ ማን እንደሚሸኝ ያሳይሻል። አሸኟትም ወይ በሄዱ አይደለም ወይ አትሸኙትም። ሰደበኝ እኮ ማ ፍቅረኛ። ምን ብሎ ሰደበሽ? አንቺ መጋዝ ጥፍር፣ አንቺ መዶሻ ጣት። ይሄ ገርሞሽ ነው? አንቺ መሮጣት፣ አንቺ ጋሶ ጣት ነው ያለ። አንቺ አስታጠቀሽ እኮ። ማዘር አሉ እንዴ? ሊያሰሙ አወቀን ትላላችሁ። ዳቤ ሰስፋይ እንደ ቢዩቲ ባር ሄደሽ ጥፍርሽን አትሰሪ? እውነቶትን እኮ ነው። 1000 ዓመት አይኖር ሄጄ ይሰራል። ጓደኛዬ ጥፍሬን እኮ ትላንት ሰራሁት። እዩማ እዩ። እናሳየሻ ባክሽ። እሱን ታዩ። ሌላ ጠብሻለሁ። ማንን? ወንድምሽን። ማንን ያለችው? ሰምተሽኛል? ከዚህ ቤት ውጭ ብያለሁ። ውጭ። ሰሚ ደግሞ ልጅ አላማ አለው። እንዳንቺ አይነቱን አይፈልግም። እንደውም ይውጣሉት ልንጋባ ነው። እማዬ እቺ ሴቴ አንቺ ብትማሪም ባትማሪም አይገባሽም። አንቺ ደነዝ ዶለዛለች። እሷ ገብታት አይደል ትልቅ ደረጃ የደረሰችው። አንቺ አቤት። ቆይ ልጅቷን ምን አርጊ ነው የምታያት? በስርዓት አታስጠኛትም እንዴ? እማዬ ብነግራት አይገባትም። ዝም በያት እማዬ። የሆነ ልጅ ደውሎላት ቤት በላህልኝ ጠጣልኝ እያለች እኔን አላስጠናችኝ። ጎሽ ታዲያ በላልሽ ጠጣልሽ። መርዝ ጠጪ። ሌላ ምንም አለልሽ እንዴ? እማዬ እሱ ብቻ መስሎሽ ነው እንዴ? ሄሎ ዛሬ እንገናኝ ሲላት እሷ ደግሞ ማዘር ትገግማለች እባክህ ሌላ ቀን እንገናኛለን አለችው። አንቺ ገገማ እማዬ። እኔን? አዎ አንቺን። ወይ
ሞቼ ባርፍ ይሻለኛል። እኔ እህቴ እማዬ እንዲለፍታ ባሳደገች ለሷ ስጅብ አይደረግም። ምን ነው አንቺን ወልጄ እንደው ሌላው በቀረ። እውነትሽን እኮ ነው እማዬ። እማዬ የሆነስ ነው አንሺ፣ ድምፁን ጨምሪበትና አውሪው ቶሎ በይ። ሄሎ ሄሎ፣ የኔ ፍቅር ካላንቺ እኮ መተንፈስ አቃተኝ። እሺ ምሳሽን በላሽ? አዎ። እኔ እኮ ያላንቺ አልበላለኝ። መተሽ ብታጎርሽኝ ደስ ይለኛል። እንደውም መጣው። በቃ በር ላይ ውጪና ጠብቂ። እኔ ምልሽ ማዘርሽ አሉ እንዴ? እሳቸው ደግሞ ሙድ አይገባቸው? ሰማኸኝ አይደለ? ደህና ገደል ያስገባ። ጎሽ ከአንቺ አልፎ ተርፎ ጎረምሳሽም ይሰድበኛል። አይደለም እኮማ። አሁን ከፊቴ ዞር በይ። ምን ሆንክ አንተ? አፈር በበላው ልጄን ምን ነው? አንተ ምን ሆነክ ነው? ስልኬን ሰረቁ። ምን ስታረግ? ታክሲ ስጋፋ። ታዲያ ደጋረጉልህ። ሱሪህንም አውልቀው አለመውሰዳቸው ጥሩ ስለሆነ። ቆይ አንተ ኪስክ ውስጥ አድርገህ የምትጋፋው ደሃ ሆነህ ነው? እሱማ ረስቶት እኮ ነው ወይስ እንደው ብለህ ስታይ አላሙዲንን ነው ምን መስልህ? ቤትን ነው ምን መስልህ? ምንድን ነው ምን መስልህ? እንዴ እኔ አውቄ ነው እንዴ? አውቀህማ ነው በየዓመቱ ለሌቦቹ የስልክ ቁብ የገባህላቸው ይመስል እየጣልክላቸው የምትመጣው። አሁንማ ደንበኛ አረጉት እኮ። ግን ትገዙልኛላችሁ? እኔ ምን እንደው ዘንድሮ እንደው ትንሽ ማፈሪያ የሚባል ነገር ጠፋ ነው? ድሮ ቀረ። ኧረ እኔ ምን አውቄ። አይምሮማ ሳይደፈን አይቀር። ታው ይቆጫቸዋል በኋላ። አይቆጨኝ። አንተ እንደ ሀብታም ልጅ ኪስህን ከፍተህ የተሟነንክ እንደሆነ እኔ ተኮላ ኢኮኖሚ ማቀውስ አለብኝ ወይ? እና ካሁን በኋላ ስልክ አይኖረኝም ማለት ነው? ስልክማ አይኖርሃል። ቆይ እንደውም ላምጣልህ። ይሄ እንዴ ምን ይሰራልኛል? ሃሎ ትልበታለህ። እቺንም እቁብ እንዳታስገባት እናጀሬ ጋር ጉድ አባስገባርኩ። ምንድን ነው ምኑ? ማን ነው ሙታንተውን አደባባይ ሊደረደረው? የተከበረችዋን ልጅክ አንቺ ትንሽ አታፍሪ? እንዶ ማፈሪያሽን ጠፋ እንዴ? ምን ችግር አለው? ችግር ቤቱን ይስራብሽ። ጭራሽ ባንዲራ አርክሹ እንዴ? በዚሁ ከቀጠለችማ ጎረቤትም ታሰጣለች። ቢያንስ እንኳን ነጠላ ነገር ጣል አታረጊበት። አንቺ ፋዘርን ግን ለምንድን ነው የምታናድጁ? አንተ አፍን ዝጋሽ ወረኛ። ደሜን አታፊው። ሂጅና ቻው። ሳይደርቅ ነው እንዴ? ሂድና ክፈት። በር እየተንኳኳ ነው። እሺ ከፍታለሁ። ኧረ ተይ እንደው ትንሽ ፈሪ። ኧረ ተይ። ምን ሆነክ ነው? ብር አምጣ እያሉ ነው። 150 ለልማት ነው። አይ እና ይኸውልህ ቅድም ስመጣ ወጥሮኝ ነው ልፈነዳ ስል ልሞት ስል ቀበሌዋ ጥርስ ሬጅሽን ነው። አሁን ቅጣቱን 150 ክፈል እያሉኝ ነው። ካልጠፋ ቦታ ቀበሌ ጥርስ። አንተ ደነስ። እናንተማ ራሳችሁ አብዳችሁን ልታሳብዱኝ ነው። እማዬ እህቴ እያለቀሰችልሽ ነው። ምን ሆና? ፍቅረኛዬ ጥሎኝ ሄደ ብላ። ጎሽ ካላመንሽኝ ያት ጥሪያት እስኪ። እህቴ። አቤት። ምን ሆነሽ ነው የምታለቅሽው? ኧረ አላለቀስኩም። አልቅሳሻል እንጂ እማዬ። ምን አደረገሽ? ፍቅር ይዞሽ ጥሏት ሄዶሻለሁ እኮ። እንዲያው ትንሽ አታፍሪ? ቆይ አንቺ ፍቅር ይዞሽ አያውቅም እንዴ? ሳይዛት አባዬን እንዴት አገባችሁ? አይ የእናንተን አባት ስታውት ፍቅር ይዞሽ አያውቅም እንዴ? ያውቃል። ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ። እረሳኸውና ያን ሁሉ መሃላ ድድድም ልብ ተመኘው ወይ ፍቅርን ከኔ ሌላ። አንተም እንዳሻሁን የኔም እንባ ይፍሰስ። አልታደልኩም እኔ ፍቅርን ለመጨረስ። ምን ሆናችሁ ነው? እማዬና እህቴ ፍቅር ይዛቸው። እሺ የሷስ ይሁን ልጅ ነች። ያንቺ ምን እዮሽ ነው? እርገጤ እኮ ትዝ ብለኝ። እርገጤ ትዝ አለሽ? አዎን እኮ እርገጤ ትዝ አለሽ። አዎን ከእርገጤ ጋር ጥሩ ገደል ግቡ። ሌላ ምንም አልልም። ፍቅር ዝጉ። ሰማችሁኛ? ሰው ያልበዛበት እጥር ምጥን ያለች ድግስ በትንሹ ነው ማድረግ የምፈልገው። አይ እናየው አላ ማማ ነው የሚጠራው። እሺ የሚጠሩት እዚህ ሰፈር ያሉት ያው እንዳለ እላይ ሰፈር ያሉት እታይ ሰፈር ያሉትና ያው የተወለድኩበት ሰፈር ያሉት ይጠራሉ። እኔ ሰው አላበዛም፣ አልወድም። ሂጅ አትወጂም? ኧረ ምን በወጣሽ። ለነገሩ ኢትዮጵያ ውስጥ ጨርሰሻል። የቀረሽ እነ ጅቡቲ ጎረቤት ሀገር እነ ሱዳን። ማዘሯ ማንንም እንዳሰሚ እኔ ራሱ ስንት ድንኳን ሰብሬያለሁ። ዝጋ ስልቻ። እንጀራው ይጋገር ይጋገር እንጂ ለነገሩ ትንሽ ስለሆነ እውነትህን ነው። 100 ኪሎ ጤፍ ያዥ። እንዴ ምንድን ነው አነሰ እንዴ? ይሄ እኮ ነጩ ጤፍ ነው። ቀዩን 50 ኪሎ ጨምራለሁ። ቀጥይ። አዎ ቀጥይ። እሺ ሽንኩርት 140 ብር። የምን 140? 60 ብር ነው ምናምን ገብቷል፣ ቀንሷል። ኧረ 140 ኪሎ ነው ያለ። 140 ኪሎ አንስም። በቃ መጠባበቂያ ዝም ብለሽ 50 ኪሎ ጨምሪ። ጨምሬበታለሁ። እሺ አሁን የቀረን ድንኳኑ ግን ነው የሚጣለው። ውጪ ነው ከላይኛው ጫፍ እስከ ታችኛው መዞሪያ ድረስ። ይሄ ነገር
የሀገር ኳሰርት ነው እንዴ? ለምን አንደኛው ሚኒሊየም አዳራሽ አትወስጂንም? ኧረ እሱ ትልቅ ድግሴ እጥር ምጥን ያለሽ ትንሽ ነች። ለነገሩ ነች የኢትዮጵያ ህዝብ እኮ ትንሽ ነው። በይ አሁን እስካሁን የጻፍነው ሂሳቡን መቼና ለአባትሽ ንገሪ። አንተ ደግሞ ብሩን ወደ እኔ መነሽ። ባለቤቴ አንድ ነገር ልንገርሽ፣ አሁን የጠራሻቸው ነገሮች በሙሉ በግለሰብ ደረጃ አይቻልም እና እናማ ለኢትዮጵያ ህዝብ ማስተናገጃ ብለሽ ከመንግስት በጀት ጠይቂ።